የማረሳውና ዋና ብዬ የምላቸው ውስጥ በዋነኛነት ለውጥን በተመለከተ ራሳቸው ላይ የቆለፉ ቆልፈው ቁልፉን ይዋጡ ቆልፈው ቁልፉን ይደበቁ ቆልፈው ቁልፉን ሚስጥር ኪሳቸው ሲከተቱ ከዛም ከገቡበት ሁኔታ ለመውጣት ቤተሰብ እንዲያወጣቸው ሀገር እንዲያወጣቸው አብረው ከቤተሰብ ጋር ደግሞ የሚያፈላልጉ ብዙ ወጣቶች አጋጥመውኛል። በፍጹም ሰው ራሱ ላይ ከቆለፈ ማንም አያወጣው። አሁን ብዙ ጊዜ ለውጥን በተመለከተ ስትመለከቱ ከወጣቶችና ከህይወታቸው አንፃር እላዩ ላይ ቆልፎ ቁልፉን ደብቆ ቤተሰቡ አንዴ ጸበል ይፈልጋል፣ አንዴ ጴንጤ ጋር ይፈልጋል። በጣም ሲመራው ጠንቋይ ጋር ሁሉ ሊሄድ ይችላል። የማይፈልግበት ቦታ የለም። ሀገር ውስጥ ይፈልጋል፣ ሳይካትሪስት ጋር ይፈልጋል፣ ሪሃብ ይፈልጋል፣ በየቦታው ይፈልጋል። እሱም አብሮ ባይተው ያፈላልጋል። ሻንጣውን ይዞ አብሮ ነው የሚያፈላልገው። የዚህ ነገር ችግር መፍትሄው ምናምን እያለ አብሮ ያፈላልጋል። መቼም ከገባበት ሁኔታ አይወጣም። የመጀመሪያውና መሰረታዊውን ጉዳይ ልንገራችሁ። በህይወታችሁ ለምትፈልጉት ለየትኛውም መፍትሄ ተቀዳሚው ደረጃ የችግሩ አካል እናንተ እንደሆናችሁ አምኖ ከመቀበል ነው የሚጀምረው። የችግሩ አካል የችግሩ ፈጣሪ የመጀመሪያው ዋናው አንዱ ይሄ ነው። ሌላኛው ለምሳሌ ችግር ውስጥ እንዳሉ ማመን የመፍትሄው አንዱ ክፍል ነው። የገጠመኝ ባለፉት 6 ዓመታት አንደኛው ጉዳይ በጣም ብዙ ወጣት ችግር ውስጥ እንዳለ አያምንም ወይም ማመን አይፈልግም። ኢትስ ኦኬ ኢትስ ማይ ራይት ኢትስ ማይ ላይፍ ሙድ ውስጥ እንዳለ ነው ማሰብ የሚፈልገው። ግን ጉድ ውስጥ ነው። ከቀን ወደ ቀን እያሽቆለቆለ ነው፣ እየወረደ ነው። በተጨባጭ ሁኔታ ሰው ሁሉ ሊያየው በሚችል መልኩ ህይወቱ እየተመሰቃቀለ ነው። ምንም ችግር እንደሌለበት ያፈጣል። ማፍጠጥ ብቻ ነው። ቤተሰቡን ሁሉ ያስፈራራል። ሚስቱ ላይ ጓ ይላል። እናቱ ላይ በጣም ደረቱን ይለጥጣል ምናምን። በፍጹም ማመን አይፈልግም። በመልካም ወጣት 2015 መጣችሁ ሰዎች ዓርብ ዕለት ማታ ጨርሳችሁ እሁድ መፍትሄ ይዛችሁ መሄድ ከፈለጋችሁ ይሄንን ትምህርት መጀመር ያለባችሁ ከማመን ነው። ከማመን በህይወታችሁ ለውጥ እንደሚያስፈልጋችሁ ከማመን አዲስ ምዕራፍ መጀመር እንዳለባችሁ ከማመን ካላችሁበት ሁኔታ መውጣት ብቸኛው አማራጭ እንደሆነ ከማመን አንድ የሆነ ችግር ውስጥ ጥያቄ ውስጥ እንዳላችሁ ለዚህ ችግር ደግሞ ዋና ችግር ፈጣሪው እናንተ እንደሆናችሁ ከማመን ነው መጀመር ያለባችሁ። ይኸውላችሁ ጴጥሮስ በውሃ ላይ እየተራመደ ኢየሱስ ጠራው። ልክ 2 3 4 ከተራመደ በኋላ መስጠም ጀመረ። መስጠም ሲጀምር እጁን አውጣ፣ ጌታ ሆይ እየሰመጥኩ ነው አለ። እየሰመጥኩ ነው አለ እና ጌታም እጁን ዘረጋና ያዘው። ከዛ ስቦ አወጣ። አሁን ምንድነው ችግሩ? ጴጥሮስ እየሰመጠ እየሄድኩ ነው ብሎ አልደረቀም። እየሰመጥኩ ነው ብሎ ነው ያመነው። የመጀመሪያው ነገር እግዚአብሔርም እንዲረዳ ሰውም እንዲረዳ እየሰመጥክ እየሄድኩ ነው የሚል ድርቅና አያስፈልግም። እየወደድክ ከጓደኞች በታች የሆንክ ህይወት እየተመሰቃቀለ ቤተሰቦች ጤና እያጡ ክብርህን እያጣ መልክህን እያጣ ገንዘብህን እያጣ ወራዳ ሆነ እየወደድክ እንደሆነ እያየ ልክ እየሄድኩ ነው አይነት ስታ አያስፈልግም። ለዚህ ነው ከማመን ነው የሚጀምረው ብዬ እምላችሁ። ብዙ ጊዜ ወጣቶች ለምሳሌ ሱስ ውስጥ ያሉ ወጣቶች ሱስ ውስጥ እንዳሉ ማመን አይፈልጉም እና ሱስ ቾይስ ነው ምናምን ይላሉ። ቾይስ አይደለም፣ ዲዚዝ ነው፣ በሽታ ነው። ሱስ በሽታ ነው፣ የአእምሮ በሽታ ነው፣ የአንጎል በሽታ ነው። የወንዶች አንጎል 1300 ግራም ይመዝናል። የሴቶች አንጎል 1200 ግራም ይመዝናል። ሱስ በዋነኛነት አታክ የሚያደርገው አንጎል ነው። አንጎላችን በአራት አቅጣጫ ይከፈላል። የፊት ለፊቱ፣ የኋለኛው፣ የጎኑ፣ የታችኛው የአንጎል ክፍል ተብሎ እያንዳንዱ ለምሳሌ የፊት ለፊቱ የአንጎል ክፍላችን ዋነኛ ጠቀሜታው ምንድነው ብላችሁ ከጠየቃችሁ እንድንንቀሳቀስ፣ ተቀምጠን ከነበረ እንድንቆም፣ ሰውነታችን እንዲንቀሳቀስ የሚያደርግ ዋናው የኛነታችን መስሪያ ቤት የፊት ለፊቱ የአንጎል ክፍላችን ዋናው መስሪያ ቤት። የፊት ለፊቱ የአንጎል ክፍላችን የሚጎዳው በምንድን ነው? በዋነኛነት በአልኮል።
የፊት ለፊቱ የአንጎል ክፍላችን በአልኮል ሲጎዳ ውጤቱ ምንድነው ብላችሁ ከጠየቃችሁ በሶስት አቅጣጫ ነው። አካላዊ ውጤት አለው፣ ስሜታዊ ውጤት አለው። ለምሳሌ የብልግና ቃላቶችን መናገር፣ ቃላት አለመምረጥ፣ ቃላትን ደግሞ ስንናገር ቦታና ሰዎችን አለመምረጥ። አሁን በጣም በአልኮል ሱስ ውስጥ ያሉ ሰዎችን አይታችሁ ከሆነ ሲሳደቡ ሰው አይመርጡም፣ ቦታ አይመርጡም። በቃ ደፋር ሆነው አይደለም፣ አንጎላቸው ተጎድቶ አንጎላቸው ጉዳት ውስጥ ስላለን ተደባደብ ይላቸዋል። ለምሳሌ ነግራችኋለሁ ከዚህ በፊት ምናልባት ከሰማችሁ 4 አይነት የስካር አይነት አለ። ስካር ለ4 ይከፈላል። የመጀመሪያው የስካር አይነት የአንበሳ ስካር። የአንበሳ ስካር ምን አይነት ስካር ነው? ልክ ሲጠጣ ሲጠግብ ተጣላ ይለዋል። በቃ ጎፈሬውን እንደዚህ ያደርጋል። አረቄ ቤት መጠጥ ቤት ዘራፍ ይላል። ስፓርታከስ ነኝ ይላል። ዘይ ካፓው ሻምፒዮን የሰፈሩ ጌታ ነኝ ይላል። ጠርሙስ ካከሽ ምን ያደርጋል። ሁለተኛው የስካር አይነት ደግሞ የበግ ስካር። ልክ ሲሰክር ካጠፋው ይቅርታ ይላል። አጥፍቻለሁ ይቅርታ ይላል። የዋ ነው ይሄ፣ ቄስ ነው፣ በቃ ፓስተር ነው። በቃ ካጠፋው ሁላችሁን እትዬ ብዬ አጎቴ ይቅርታ ይላል። ሶስተኛው የስካር አይነት ለምሳሌ የጦጣ ስካር ነው። የጦጣ ስካር ምን አይነት ስካር ነው? ልክ ሲሰክር አንድ ቦታ አያስቀምጠውም፣ ያስፈነጥረዋል። እዚህ ጋም ይዘላል፣ እዛም ይዘላል። አንድ ቤት ጠጥቶ አይጨርስም። ከዚህም ይወጣል፣ ሌላ ቤትም ይጠጣል። እየዞረ ክፍለ ከተማውን ነው የሚጠጣው። ከተማውን ከአየር ጤና እስከ ቺቺኒያ ይጠጣል። በቃ ሌሊቱ ሙሉ ሲጠጣ ነው የሚያድረው እየዞረ። የመጨረሻው የስካር አይነት ደግሞ የፍየል ስካር ነው። የፍየል ስካር ደግሞ ሲሰክር ሴት አምጣ ይለዋል። በዛም አለ በዚህ ግን አሁን አንዱ ለምሳሌ አንጎልን ነው የሚጎዳው። ለምሳሌ የታችኛው የአንጎል ክፍል በዋነኛነት ጠቀሜታው ምንድነው ብላችሁ ብትጠይቁ የታችኛው የአንጎል ክፍል ጠቀሜታው ይዘትን፣ መልእክትን፣ መጠንን እንድንረዳ እንድንለይ የሚያደርግ ነው የታችኛው የአንጎል ክፍላችን። እና የታችኛው የአንጎል ክፍላችን በዋነኛነት የሚጎዳው በምንድነው? በሐሺሽ ይጎዳል። በኮኬን፣ በማሪዋና፣ በሲጃራ፣ በጭሳጭስ ጠቅላላ ይጎዳል። 3 ለ2 ይከፈላል፣ ጭስ አልባና ባለጭስ ተብሎ። ዞሮ ግን ከኋላ ያለው የአንጎል ክፍላችን የሚጎዳው በሐሺሽ ነው። እና ውጤቱ ምንድነው ካላችሁ ለምሳሌ ይዘት የምንለየው በዚህ ነው፣ መጠን የምንለየው በዚህ ነው። እና ሲጎዳ በሐሺሽ በማሪዋናና በኮኬን መጠን መለየት ያቅተዋል። ስለዚህ ምን ያደርጋል? መሀል አስፓልት ላይ እግሩን ይከፍታል። መኪና ሲመጣ እለፉ ይላል፣ እንደዚህ ብሎ በዚህ በኩል ሂዱ ይላል። እንደሱ ብቻ አይደለም የሚያደርገው፣ መጠንን መለየት ያቅተዋል። ስለዚህ ጂፓሱን እስከ ላይ ይከፍትና ድምፁ ጎረቤት ሁሉ ይበጠብጣል፣ እንደዚህ ብሎ ይሰማል። እሱ ብቻ አይደለም፣ በጣም ዝቅ አድርጎ ይከፍትና ሩቅ ሆኖ ይሰማል። ከፍተኛ ለምሳሌ የሙዚቃ ፍቅር የታችኛው የአንጎል ክፍላችን ሲጎዳ የሚመጣ ጉዳይ ነው። በማሪዋና በኮኬን በሐሺሽ የኋላ የአንጎል ክፍላቸው የተጎዳ ሰዎች ለምሳሌ አንዱ መገለጫቸው እያስተማርኩኝ ትርጉም የሌለው ጽሑፍ ይቸከችካሉ። አረብኛም አይደለም፣ እንግሊዘኛም አይደለም፣ አማርኛም አይደለም፣ ኦሮምኛም አይደለም፣ ብቻ ትርጉም የሌለው ነገር ይቸከችካሉ። አሁን እዩት፣ ወንበሩን ከጀርባው ብታዩት ቸክቸክ አድርገውበት ነው የሄዱት። ይቸከችካሉ። እኔ እዚህ አወራለሁ፣ እነሱ ይቸከችካሉ። ለምሳሌ የታችኛው የአንጎል ክፍላቸው በማሪዋና ሲጎዳ አንዱ የሚያደርጉት ነገር ምንድን ነው? ረዣዥም ቃላቶችን መደበኛ ማህበረሰቡ የሚግባባበትን ቃል እስከ መጨረሻው መጥራት ማቃት ችግር ይገጥማቸዋል። ስለዚህ አዳዲስ ቋንቋ ይፈጥራሉ። ቋንቋ መፍጠር ስራቸው እና ለምሳሌ ብራዘር ይረዝምባቸዋል። ስለዚህ ብሮ ይላሉ። ብሮ ያሉት ዘመናዊ ሆኖ አይደለም፣ አቅቷቸው ነው መጨረስ። ሲስተር ይረዝምባቸዋል፣ ሲስታ። ማዘር ይረዝምባቸዋል፣ ማዳ። ፋዘር ይረዝምባቸዋል፣ ፋዳ፣ ብራዳ ምናምን። በጣም ለምሳሌ እንደዚህ የተሰቀለ አባታቸው ፎቶግራፍ ተዘቅዝቆ ይታያቸዋል። ስለዚህ ምን ያደርጋሉ? ይሄዱና አንስተው እንደገና ዘቅዝቀው ይሰቅሉታል። መልሰው ይሰቅሉታል። ከፍተኛ የሙዚቃ ፍቅር ለምሳሌ በጣም ራስታዎቹ እነዚህ እነ ቦምባርሊ ጥበብ ጠርቷቸው እንዳይመስል እንደዚህ የሚሉት የኋላ አንጎል ክፍላቸው ተጎድቶ ነው። እግዚአብሔር ምስክሬ ነው። የኋላ አንጎል ክፍላቸው ተጎድቶ ነው ችክ የሚሉት። በቃ ጸጉርን ድሬድ አድርገው ችክ ይላሉ። ጥበብ ጠርቷቸው ፈጠራ። አሁን ለምሳሌ ብዙ ሱሰኛ አይቶ ከሆነ ቋንቋው ከማህበረሰቡ ይለያል። የፈጠራ ወሬ ነው የሚያወሩት።
ታዲያ እንደዚህ የፈጠራ ክህሎት ካላቸው ቃላት ላይ ብቻ ነው የፈጠራቸው እነሱ። ለምን ሌላ ነገር የማይፈጥሩት? ለሰው ልጅ ጠቃሚ የሆነ ነገር ለምን አይፈጥሩም? ህይወት ቀያሪ ነገር ለምን አይፈጥሩም? ፈጥረው አይደለም አቅቷቸው ነው። አቅቷቸው እና ችግር ላይ ሆኖ ለምሳሌ ይነቀሳል። ንቅሳት ታቶ ሰውነቱ ላይ ያደርጋል። እንደውም በቀደም ዕለት ሰምቻለሁ። አንዱ የሆነች ልጅ አፈቀረ። ሃና ነው ስሟ። እዚህ ላይ ሃና ብሎ ጻፈ። የሃና ማርያም ሰፈር ልጅ ነው። ሃና ብሎ ጻፈ። እዚህ ጋር ስትተወው እዚህ በዚህኛው በኩል ማርያም ብሎ ጻፈ። ሃና ማርያም። ሌላኛውስ ኤም ብሎ ጻፈ። ማንች ሲባል ማዘር ነች። እቤት ሲገባ ማዘሯ፣ ሲወጣስ ሜሮን። ምን ነው ፈረንጆቹ ይነቀሳሉ። ተነቅሰው ታዲያ ባለፈው ውጭ ሀገር ሄጄ ሳያቸው አርጅተው ተርከስ ብለው የተነቀሱትን ንቅሳት ለማንበብ ከፈለክ ቆዳቸው እንደዚህ ካልገለጥከው አይነበብም። አበሻ ደግሞ በዚህ ሰውነቱ ላይ እንደገና ሲነቀስ ይገርመኛል። ኤኒዌይስ ግን ለውጥ በህይወታችሁ እንደሚያስፈልጋችሁ ማመን፣ የመጀመሪያው ከማመን ነው የሚጀምረው። ምን ሆንኩኝ ቤተሰብ ነው ዝም ብሎ ገፍቶ ያመጣኝ ምናምን አትበል። ለውጥ ያስፈልጋል። ለውጥ ያስፈልጋል። በጣም አሪፍም ከሆንክ እጅግ በጣም አሪፍ ወደ መሆን መለወጥ አለ። በቃ አሁን እዚህ ውስጥ ምንም ችግር እንኳን ባይኖርብህ እጅግ በጣም እንደ ቶዮታ እንኳን በየዓመቱ አፕዴት ያደርጋል ሞዴሉ። በጣም አሪፍ ከሆንክ እጅግ በጣም አሪፍ መሆን አለብህ። ስለዚህ የመጀመሪያው ለውጥ የሚጀምረው ጉዳይ በመመሰላችሁ ከማመን ነው። ችግር ውስጥ እንደሆን ከማመን፣ ጥያቄ ውስጥ እንደሆን ከማመን፣ መሰረታዊ የሆነ ጉዳዮች ውስጥ እነዚህ ነገሮች ከማመን። ሲቀጥልስ ልብህን ከመክፈት ነው። እንኳን ዮናታን አክሊሉ እግዚአብሔርም ወልድ ተመልሶ ቢመጣ ልብህን ካልከፈት ሰብሮ አይገባም። ጌታ ራሱ እንደዚህ ያለ አንኳኳለሁ አለ። የሚከፍትልኝ ቢኖር እገባለሁ አለ እንጂ ገንጥዬ እገባለሁ አለ። ኢየሱስ ክርስቶስ እንኳን የማንንም ልብ ገንጥሎ አይገባም። ከፍተህለት ነው ይገባል። እሺ ብለህ ልብህን ከከፈትክ ጌታ ይቀይራል፣ ህይወትን ይቀይራል። አንተ ግን ላይ ከቆለፍክ ማንም አይቀይርም። ብራዘር ማንም ነው አይቀይርም። እውነቴን ነው የምነግርህ። ደግሞ እዚህ የመጣኸው ሳይካትሪስት ጋር አይደለም፣ ሳይኮሎጂስት ጋር አይደለም፣ ሞቲቬሽናል ስፒከር ጋር አይደለም የመጣኸው። እኔ ሞቲቬሽናል ስፒከር አይደለሁም። እኔ ትክክለኛውን የህይወታችሁን መልስ እሱ ምን እንደሆነ ከእግዚአብሔር ቃል ተነስቼ ነው የምነግራችሁ። ዋናውና መሰረታዊ የእናንተ ጉዳይ የልባችሁን በር መክፈት ነው። በስድስተኛው ዙር አንድ ልጅ ምን አለ? ከእናቱ ጋር ሲመጡ እንደዚህ ይለኛል አለች። በግድ ነው ይዛው የምትመጣው። ውሰጂኝ ችግር የለም ልቤ ግን ቆልፋል ይላታል። መድኃኒዓለም ያሳየ። ውሰጂኝ ችግር የለም ልቤ ግን ቆልፈዋል። እና እኔ እዚህ ጋር ስለፈልፍ እሱ ምን ያደርጋል? እዛ ቁልፍ በቃ ጣሊያን ቡድን ማልዲኒ ዘግቶ በቃ ብትለው በዚህ ብትለው በዛ ብትለው አራት ምናምን ኢንፎርሜሽን 4-4-3 ላይ የለም። ጠቅላላ ተከላካይ አበሩን አጥሮ ቁጭ። አንተ ታወራለህ፣ ትለፈልፋለህ፣ ወገኖቼ ምናምን ትላለህ። ጻጥ እሱ ይገላምጣል። እንደውም እንደ ስፔን በሬ ያይሃል። የስፔን በሬ ያላየም ቴሌቪዥን ላይ ሊዋጉ ሲሉ አፈር ያነሳሉ ያረጋል። ልክ እኔም እዚህ ጋር ቆሜ ሳወራ እዛ ጋር ቁጭ ብሎ ልክ እንደ ስፔን በሬ እንደዚህ ነው የሚሄድ። ጌታ ሆይ እኔ ነኝ በለኝ ይላል። ደግሞ እኔ ቆሜ እዚህ ጋር ልብህን ክፈት። እንደዛ ትንሽ ልጅ እንዳትሆን። በጣም ነው የሚያስቸግረው ልጁ። እናትየው ብድግ ያደረገች ቁጭ እንዳትነሳ አለችው። ትንሽ ቆየና እንደዚህ አለ። እናት ያለ አቤት ስትለው በልቤ ግን ቆሜያለሁ አለ። በልቤ ቆሜያለሁ አለ። ቀጥ ብዬ ቆሜያለሁ አለ። አሁን አንዳንዱ እዚህ አካሉን የተቀመጠው በልቡ ቆሟል። እኔ ምንም ልረዳ አልችልም፣ ግን እመነኝ። አንደኛ የእግዚአብሔርም ቃል ሲናገር ኃጢአት የለብኝም የሚል ቢኖር ራሱን ያስታል። እኔ አብሶሉትሊ ፐርፌክት ነኝ ልትል አልችልም። እንደው በጣም አሪፍ ከሆንክ 5ቱን ቀን እዚህ ቆይተህ እጅግ በጣም አሪፍ ሆነ፣ የበለጠ አሪፍ ሆነ። እሱን እንድታምኑ እሱ እንድታስቡ እፈልጋለሁ። ጻፉ። ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ ብላችሁ ጻፉ። ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። በአንድ ወቅት ቶም ጆን የሚባል ሰው እንደዚህ ብሎ ጸለየ።
እግዚአብሔር ሆይ ሁለት መሰረታዊ ጸሎቶችን እጸልያለሁ አለ። የመጀመሪያው የምጸልየው ነገር መለወጥ የምችለውንና መለወጥ የማልችለውን ነገሬን እንድታሳውቀኝ እጸልያለሁ አለ። ሁለተኛው የምጸልየው ጸሎት ደግሞ መለወጥ የማልችለውን በጸጋ እንድቀበልና መለወጥ የምችለውን በፍጥነት መለወጥ እንድችል ጥበብና ማስተዋል እንድሰጠኝ እጸልያለሁ አለ። ጥበብና ማስተዋል እንድሰጠኝ እጸልያለሁ አለ። የጸለየው ጸሎት ሁለት ነው። በደም ስሙኝ ነኝ። ቶም ጆን የጸለየው ጸሎት ሁለት ነው። የመጀመሪያው መለወጥ የምችለውንና መለወጥ የማልችለውን ማንነቴን እንድትገልጥልኝ እንድታሳውቀኝ እጸልያለሁ። ሁለተኛው የምጸልየው ደግሞ መለወጥ የማልችለውን በጸጋ እንድቀበልና መለወጥ የምችለውን በፍጥነት መለወጥ እንድችል ጥበብና ማስተዋል እንድሰጠኝ እጸልያለሁ። እያንዳንዱ ሊጸልየው የሚገባ ጸሎት ቢኖር ይሄ የቶም ጆን ጸሎት ነው። አንድ ሰው ስለ ለውጥ ከማሰቡ በፊት አስቀድሞ ማሰብ ያለበት ነገር ቢኖር እሱ ሊለውጣቸው የሚችሉና እሱ ሊለውጣቸው የማይችሉ ጉዳዮች የትኛዎቹ እንደሆኑ ለይቶ ማወቅ። ለምሳሌ እዚህ ጋር ካስተዋወኳችሁ ቤተሰብ ውስጥ አንደኛው ልጅ ለመለወጥ ይጸልያል። ጥሩ ነው መጸለይ። ነገር ግን የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ ሲናገር ምን ይላል? በአእምሯችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይላል። ለምሳሌ ከኛ ማንነት ውስጥ አእምሯችንን እግዚአብሔር አይለውጠውም። አእምሯችንን የምንለውጠው እኛ ነን። በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ ይናገራል። ተለወጡ። እናንተ ናችሁ አእምሯችሁን መለወጥ የምትችሉት። አእምሯችሁ ሌላ አካል ሊለውጥላችሁ አይችልም። ማንም ቤተሰብ አይለውጥላችሁም፣ ሀገር አይለውጥላችሁም። እግዚአብሔር ራሱ አእምሯችሁን አይለውጠውም። ምን እንደምታስቡ እንዴት እንደምታስቡ መወሰን የምትችሉት እናንተ ናችሁ። እግዚአብሔር ጭንቅላት ይሄ አንጎል የሰጣችሁ ለእያንዳንዱ ነገር እሱ እንዳያስብላችሁ ነው። ስለዚህ ቶም ጆን የጸለየው መሰረታዊ ጸሎት ዋና ጸሎት ነው። መለወጥ የምችለው የኔን ማንነትና መለወጥ የማልችለውን ማንነቴን እንድታሳውቀኝ ይፈልጋል። መለወጥ የማልችለውን በጸጋ እንድቀበል፣ መለወጥ የምችለውን ደግሞ በፍጥነት መለወጥ እንድችል ጥበብና ማስተዋል እንድሰጠኝ ጸልያለሁ። ወዳጆቼ አንድ ነገር እንድታውቁ ፈልጋለሁ በዚህ ማለዳ። የመጀመሪያውና ተቀዳሚው ጉዳይ በህይወታችሁ ለውጥ የምትፈልጉ ሰዎች ለውጥን በመፈለግና ለውጥን በመምረጥ መካከል የሰማይና የምድር ያህል ርቀት አለ። አንድ ሰው ለውጥ ስለፈለገ ብቻ አይለወጥም። ለውጥ የማይፈልግ ማንም ሰው የለም። እውነት እንነጋገር ከተባለ አሁን በዚህ ሰዓት ሺሻ ቤት የተቀመጠ ወይም መጠጥ ቤት የተቀመጠ ወይም ደግሞ ዝም ብሎ መንገድ ላይ የሚሄድ አንድ ሰው ጠርታችሁ አንተ ህይወትን እንዲቀየር ትፈልጋለህ ወይ ብትሉት አዎ ይላል። ፋይናንሱ እንዲቀየር ይፈልጋል። ውሎ፣ የቤተሰቡ ሁኔታ፣ ጤናው፣ ብዙ ነገሩ እንዲቀየር ሰው ይፈልጋል። ነገር ግን በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ከለውጥ አንጻር አንድ ያደረጉት ጉዳይ አለ። ሁሉም ሰው ይፈልጋል። ድሃ ይፈልጋል፣ ሀብታም ይፈልጋል፣ የተማረ ይፈልጋል፣ ያልተማረ ይፈልጋል። ምን ለውጥ የማይፈልግ ማንም የለም። ሁሉም ለውጥ ይፈልጋል። ታዲያ ምኑ ጋር ነው ልዩነቱ ብላችሁ ከጠየቃችሁ የልዩነቱ ዋናው ጉዳይ ምን መሰላችሁ? መፈለግ ያለ አንዳች ክፍያ ያለ ምንም ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ ነው። መምረጥ ግን ለውጡ የሚጠይቀውን ዋጋ መክፈል ነው። በጣም ብዙ ሰው መለወጥ ይፈልጋል፣ ግን መለወጥ ሲፈልግ በነፃ ነው መለወጥ የሚፈልገው። ያለ ምንም ክፍያ ነው መለወጥ የሚፈልገው። በነፃ ደግሞ የሚመጣ ምንም ነገር የለም ወንድሜ። አየር ላይ ይሄ በነፃ የተለቀቀለው ኦክሲጅን እንኳን ወደ አንተ ውስጥ ገብቶ ህይወት እንዲሆን ያንተን ኢፈርት ይጠይቃል፣ ስለ እንድታስገባው ይጠይቃል። ምንድነው እያልኳችሁ ያለሁት? ለውጥን በመፈለግና ለውጥን በመምረጥ መካከል ሰማይና ምድር የሚያክል ርቀት አለ፣ ልዩነት አለ። ለውጥን የማይፈልግ ሰው የለም። ለውጥን መፈለግ ማለት ምን ማለት ነው ካላችሁ ያለ አንዳች ክፍያና ዋጋ አንድ ነገር እንዲኖራችሁ ማሰብ ወይም እንድትሆኑ ማሰብ ነው። እናንተ ያለምንም ዋጋ አንድ ነገር እንድትሆኑ ወይም ደግሞ እንድታገኙ ማሰብ መፈለግ ነው። ይሄ መፈለግ ደግሞ የሐሳብ ፍልሚያ ነው። ድርጊት የለውም፣ ተግባር የለውም። ለውጥን መምረጥ ግን ለውጥን ምርጫው ያደረገ ሰው ግን ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ የሆነ ሰው ማለት ነው። ስለዚህ በመልካም ወጣትም ይሁን በህይወት ውስጥ በጣም ብዙ ወጣቶች በጣም ብዙ ሰዎች አልፈዋል። አሁን ምንድነው እኛ ማን ለወጠው ተብሎ ሲጠየቅ መለወጥ እንፈልጋለን፣ ነገር ግን ለመለወጥ ለውጡ የሚጠይቀውን ዋጋ መክፈል አንፈልግም። ለምሳሌ 2023 2022 ሞዴል መኪና መንዳት እንፈልጋለን፣ ማምጣት እንፈልጋለን፣ በትምህርታችን ማጥናት ግን አንፈልግም። እግራችን ውሃ ውስጥ መክተት ግን አንፈልግም። እና ይሄ ዝም ብሎ መፈለግ
ውጤቱን አያመጣውም። ስለዚህ መለወጥን ምርጫችሁ ካደረጋችሁ ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለባችሁ። ዝም ብለህ ስለፈለክ ብቻ አይደለም የምትለወጠው። አሁን አንዳንዶቻችሁ ትፈልጋላችሁ እናንተ፣ ሌሎቻችሁ ደግሞ ቤተሰቦቻችሁ ነው የሚፈልጉት ምኑን? ለውጡን። እናማ ቤተሰቦቻችሁ በከፈሉት ዋጋ እናንተ አትለወጡም። ወዳጆቼ በደንብ አድርጋችሁ ስሙ። የአገሬ ልጆች ወንድሞቼና እህቶቼ በደንብ ልባችሁን ከፍታችሁ ከሰማችሁ ሆይ እግዚአብሔር ራሱ እነማንን ማገዝ እነማንን መርዳት እንዳለበት የሚያውቅ አምላክ። ስለፈለጋችሁ የሚመጣ ጉዳይ የለም። እናንተ እንዲሁ ስላሰባችሁ የሚመጣ ጉዳይ የለም። ያ ያሰባችሁትን ነገር አካል ለማልበስ ዋጋ ይጠይቃል። በመሰረቱ አንድ እውነት ልንገራችሁ። አንድ ሰው ወደ ሱስ ሲገባ ከፍሎ ነው የሚገባው። ወደ ሱስ ሲገባ ከፍሎ ይገባል እና ከሱስ ሲወጣ እንዴት በነፃ ይወጣል? ከፍለ ነው የገባው። ስትወጣ ከፍለ ነው የምትወጣው። ለምሳሌ ወደ ሱስ ስትገባ ቤተሰቦችን ከፍለ ጓደኞችን አትርፋል። ከሱስ ስትወጣ ደግሞ ጓደኞችን ትከፍላለህ፣ ቤተሰቦችን ታተርፋል። ክፍያ ያለው እያንዳንዱ ነገር በነፃ የሚመጣ ጉዳይ የለም። ትናንትና እዚህ ግቢ ይዘህ የመጣውን ሲጃራ አስጥለው ሊሆን ይችላል። ከትናንት ሰዓት ጀምሮ ደግሞ እየቆረጣጠመ እያዛጋ ራስን እያመመ ድብርት እያለ ልክ ቤተሰቡ እንደሞተበት ሰው ሆድ እየባሰ ሊሆን ይችላል። you have to pay the cost። ዋጋውን መክፈል ፈቃደኛ ካልሆንክ ውጤቱ ከየት ታመጣዋለህ? አታመጣውም። በጣም ብዙ ወጣት ለውጥ ይፈልጋል። ነገር ግን ለውጡ የሚጠይቀውን ዋጋ መክፈል አይፈልግም። ወይ ማህበረሰቡ ወይ መንግስት ወይ ቤተሰቡ ወይ እህቱ ወይ እናቱ ወይ ሚስቱ እንድትከፍልለት ነው የሚፈልገው። እሱ እንደሚከራይ ሚዜ ምቾቱን ጠብቆ ኮምፈርት ዞኑን ሳያስነካ ነው መለወጥ የሚፈልገው። ለዚህ ነው የመጀመሪያው ልጅ እዚህ ጋር ቁጭ ብሎ ስታዩት እግሩ 45 አጣምሮ ምቾቱን በጣም ይወዳል። እና ምቾቱን ስለሚወድ ካለበት ሁኔታ መውጣት እንዴት ይችላል? ዋንኛውና መሰረታዊ የለውጥ ጠላት ደግሞ ምቾትን መውደድ ነው። ምቾቱን የሚወድ ሰው መቼም አይለወጥም። እንድታቁም ፈልገው ጉዳይ በዋንኛነት ይሄንን ነው። የመጀመሪያው ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። ይሄም ደግሞ ልዩነቱ ምንድነው? መፈለግ ያለ አንዳች ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ እንዲኖራችሁ እንድትሆኑ ማሰብ፣ ፌራሪ፣ ላምበርጊኒ፣ ቡጋቲ እንዲኖራችሁ ማሰብ መብታችሁ ነው። ማሰብ ደግሞ የሐሳብ ፍልሚያ ነው። የድርጊት አለ ውስጡ ድርጊት የለበትም። ምርጫችሁ ስታረጉ ግን ለውጡ የሚጠይቃችሁን የትኛውን ዋጋ ለመክፈል ዝግጁ ናችሁ። ትከፍላላችሁ። ወዳጆቼ በደንብ አድርጋችሁ ስሙኝ። ለመለወጥ ወስኑ። ካልወሰናችሁ ግን አለመወሰን በራሱ መወሰን እንደሆነ ልነግራችሁ ፈልጋለሁ። አለመወሰን በራሱ መወሰን ነው። ለምሳሌ ለመነሳት ካልወሰንክ ወድቀ ለመቅረት ወስነሃል። ራስን ለመቻል ካልወሰንክ ጥገኛ ለመሆን ወስነሃል። ትልቅ ለመሆን ካልወሰንክ ተራ ለመሆን ወስነሃል። ሰጪ ለመሆን ካልወሰንክ ቀፋይ ለመሆን ወስነሃል። ለመለወጥ ካልወሰንክ ገምተ ለመቅረት ወስነሃል። ተራ ሆነ ለመቅረት ወስነሃል። አለመወሰን በራሱ መወሰን ነው። ስትገለብጠው መወሰን ነው። ለዚህ ነው በጣም ብዙ ሰዎች ውፍረት መቀነስ ይፈልጋሉ፣ ስፖርት መስራት ግን አይፈልጉም። መጠጥ ማቆም ይፈልጋሉ፣ ከጠጪዎች ጋር መዋል ግን ይፈልጋሉ። በተቃራኒው መጠጥ ማቆም አይፈልጉም። አሁን ይሄንን ምላችሁ ለዛ ነው የዩኒቨርሲቲ ተማሪ እያለው ሁሉም ተማሪ ብትጠይቁት ማምጣት ይፈልጋል እና ማጥናት ግን አይፈልግም። እሱ የሚፈልገው ምንድነው? ዴሲቲቪ፣ ቻምፒየንስ ሊግ፣ በህይወቱ ላይ ምንም ለውጥ የማያመጣ ጉዳይ ላይ ጊዜውን ማጥፋትና ማባከን። ሮናልዶም ሆነ ሜሲ እናቴ ብትሞት ለቅሶ አይመጡም። ለምን? ጥንቅር ብለው አይቀሩም። እምትነቀሰው የሚያልብህ በጣም አሁን እያላበኝ ነው። ላቤ ከትንሽ ደቂቃ በኋላ እንደዚህ ወርዶ በፓንቴ ሲወርድ ሲንቆረቆር ይሰማኛል። ልክ እንደዚህ በጣም እስኪያልብህ ድረስ ሜሲ ትደግፋለህ። አዲስ አበባ ቢያገኝህ ሰላም ነው አይልህ። ትርጉም ላለው ፍሬ ላለው ተጨባጭ ለሆነ ለአንተና ለቤተሰቦች ጉዳይ ኬርለስ ነህ። ለማይረባ ጉዳይ ደግሞ በጣም ሴንሲቲቭ ነህ። እና ለውጥ የሚፈልግ ሰው ካለ ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለበት። አሁን ምን ይሉታል እስቲ? ከአዲስ አበባ ድረስ መጥተህ ሲጃራ ቀበቶ ውስጥ ደብቀህ ገብተህ እዚህ መቀመጥ
ምን ይሉታል ወዳጆቼ? ለውጥን መፈለግ እና ለውጥን መምረጥ። ትፈልጋለህ ወይስ ትመርጣለህ? ምርጫ ታደርጋለህ ወይስ ዝም ብለህ ትፈልጋለህ? ስለፈለክ ምንም የሚመጣ ጉዳይ ነው። ወዳጄ ለውጥን ምርጫቸው ያደረጉ ሰዎች የመጀመሪያው የሚፋቱት ከምን መሰለ? ከአጉል ኢጎ፣ ከአጉል ፕራይድ ይፋታል። የለውጥ ተቀዳሚ ጠላት አጉል ኩራትና አጉል እኔነት ነው። ዝም ብሎ የሚወጥር እኔነት፣ አጉል ኩራት፣ አጉል ኢጎ፣ እኔነት። እኔ የደጃዝማች የፊት አውራሪ፣ የንጉሠ ነገሥት፣ የመሳፍንት፣ የሀብታም እንትና እኔ የሚል ኩራት። እኛ ደግሞ እናውቃለን። ይገርማል። እያንዳንዱ ኢትዮጵያዊ በ9 አያቱ የነበረው ንብረት አህያ ነው። ቅምቅም አያቶችን ሄደ ጠይቃቸው። ከሚኒሊክ በፊት መኪና ኢትዮጵያ ውስጥ የለም። ከሚኒሊክ በፊት ያሉ አያቶች የነበራቸው ትልቁ ንብረት አህያ ነው። ግፋቢ ያንተ አያት ባለበቅሎ ነው፣ ባለ አህያ ነው። ዝም ብለህ አትወጠር እንደ ስፓርታከስ እንደዚህ ብለህ ቦምብ በደረቴ አበርዳለሁ። ልክ ኳስ እንደዚህ ሲመታ በደረት እንደዚህ አድርጎ እንደሚያወርድ ቦምብ ሲወረወርብህ ደረቴ ላይ አድርጌ መሬት ላይ አደርገዋለሁ። ጥይት በቃቴ ዛለው አትበል።